እኛ አላምንበት። ይሁን በቃ አሁን ስራ ፈልጎ ስራ ማስገባት። እኔም እንደዛ እንድትተባበሩኝ ነው የገባሁት እና ስራ ፈልጉልኝ። በጣም ችግር ላይ ነኝ። የቤት ኪራይም በጣም አስቸግሮኛል። ለምን ሳለብሽ ምን አልኩ? አረ ምንም ነገር አይደለም። አልሐምዱሊላህ በጣም ጤነኛ ነኝ። ግን እንደው እንደ ጥያቄ ልጠይቅሽና ምን ይቆጭሻል? አሁን እሱማ እኮ ካለፈው በኋላ ምን ማድረግ ይቻላል? ሁሉም ነገር ይቆጫል። እኔ ታናናሾቼን ሁሉ ነገር አስይዣለሁ። ግን ምንም ያው ያለፈ ነገር ምንም ነገር ቢወራ ምንም ስለማይሰራ ለዛ ነው እንጂ ያው ይቆጫል። አንድ ልጅ ቢኖረኝ ብዬ እኔ አሁን እመኛለሁ። አሁንም እኮ አረፈ መውለድ ትችያለሽ። ኢንሻአላህ አላህ ካለ ይሆናል። እግዚአብሔር እኮ የሆነ መንገድ ስትሄጂ የሆነ መንገድ ስትራመጂ እና በልብሽ የሆነ ነገር ሲኖር ለእግዚአብሔር የሚባርክልሽ። ልክ ነው። ተፍ ካላልሽ እኮ ባልየው አይመጣም። ቁጭ ብለሽ በሰብ እንደ አብርሃም ከሰማይ በሐረግ ተጭኖ አይመጣም። እሱማ ልክ ነው። ኢንሻአላህ አይዞሽ፣ እግዚአብሔር ካንቺ ጋር ነው። አሚን አሚን። እሺ በውስጥ መርጭ አወራለሁ። ይኸውልሽ አንድ ነገር ልንገርሽ። አንቺ ቢያንስ ሁለት ነገር ማትረፍ ትችያለሽ። አንደኛ ለእናትሽ የሰራሽው ውለታ እግዚአብሔር ይቆጥርልሻል። እውነቴን ነው የምነግርሽ። አሁን ግን ይኸውልሽ ሙስሊም ነሽ አይደል? ሙስሊም ነሽ? ኦርቶዶክስ? ሙስሊም ነኝ። ሙስሊም ነሽ አይደል? በቃ አብዝተሽ ጸልይ፣ ዱዓ አድርጊ፣ ጸልይ። ሶላት በቀን ሰግጃለሽ አይደል? እነዚህ ሰባቱን ስግዳኖች አዎ ስገጅ። በርቺ፣ አይዞሽ። የሆነ ነገር ተፈልጎ የሆነ አሁን ጓደኞች እዚህም ያሉ እህቶቻችን ስራ ምናምን አይጠፋም። አይዞሽ። እዚህ ያላችሁ ደግሞ የምታውቁ ስራ ካላችሁ ለእህታችን ለዱባይ ስራ ካላችሁ ዱባይ ነው ያለችው እህታችንን መርዳት የምትፈልጉ ስራ ለምትሉ ሰዎች በውስጥ መስመር አናግሯት፣ ፎሎ አድርጓትና ፎሎ ትመልስላችኋለች። እሺ ሳሚ፣ በዋትስአፕ አውርቼ ነበር ግን ያው አልመለስክልኝም። በውስጥም አውርቻለሁ። እሺ እኔ እናት፣ እሺ በቃ እሺ፣ አይዞሽ። እሺ መልስና አውራኝ። እሺ እሺ እሺ፣ አመሰግናለሁ በጣም። እሺ እህቶች እናንተም እንዳይረፍድ ነገሮች ካለፉ በኋላ እንዳይጸጸታችሁ መሆን ያለበትን ነገር ሳታደርጉ እንዳታልፉ ተጠንቀቁ። ኖ ብላችሁ ራሳችሁን የሆነ ቦታ ላይ ማድረስ ትችላላችሁ። ቀላል ነው። እኔ ልንገራችሁ፣ ክብድ ብሎ ሰማይ የደረሰባችሁ ነገር እውነቴን ነው ማስተካከል ትችላላችሁ። እኔ ሁሌ የምናገረውን ነገር በዙሪያችሁና በአደገኛ አጥር የትም እንዳትሄዱ፣ እድሜያችሁ ልቅ ብሎ በቁማችሁ መዝመናችሁ እንድትቀሩ የሚያደርግ አጥር ያጠሩባችሁ ሰዎች አሉ። ከጀርባችሁ ነው የወጓችሁ። እኔ አንዳንዴ ረጅም ዓመት ቆየው የሚሉኝ ሰዎች መንፈስ ካለባቸው ቼክ መደረግ አለባቸው የሚል እምነት አለ እንጂ ይህ ሰው ልጅ ገንዘብ ላይ ሲያሳድድ ይህን ያህል ዓመት ይቆያል። በዛ ላይ ደግሞ እኔ አንዳንዴ እንደ ትልቅ ጣሊያንን እንዳባረረ ጀግና ደረታችሁን ሞልታችሁ ስታወሩ እኮ ደግሞ እኔ አንዳንዴ ሽምቅቅ እንኳን ኩምሽሽ እንኳን አትሉ።
በሰው ቤት ሰራተኝነት ደግሞ ከ4 ዓመት በላይ በቂ እኮ ነው። ቋቅ ነው የሚለው ይሰለቻል፣ ይደክማል። ለአምሮት ያለ ምክንያት አይደለም። ያለ ምክንያትሽን ማጥፋት ትችያለሽ። ነገርኩሽ እኮ ወደድሽም ጠላሽ እናትሽን በጣም ብትወጃት፣ አባትሽን በጣም ብትወጂ፣ ቤተሰብሽን በጣም ብትወጃቸው አንቺ በጤና በሰላም ተርፈሽ የቀን ስራም ሰርተሽ ልታኖራቸው ትችያለሽ። አጠገባቸው ነሽ፣ ራስሽን እየጠበቅሽ ሳሚዬ። እዚህ እኮ የገኝ ቤት አንድ ኮመንት አይቼ ነው ልንገርህ። እሺ ደረትህን ሸፍነው ብላ የሆነ ነገር ልካለች። አሁን ደረቴ ላይ ምን ውርድ አስደረገሽ? የኔ እናት አንቺማ አይተሻል እባክሽ። ደረቴ ላይ ነው እንትን ያለው ምን አስጨነቃችሁ? እኔ አይደለም በይው። አውቀት ኦፕሊንግ ሼር አድርጉት። በቃ ሀሳብ ታቋርጣላችሁ። መቼም ዘንድሮ እንደው ነገረኛ ነሽ ትለኝ። አንቺ ባለሽበት ደግሞ ደረት ሸፍነው ብላ እሷ ራሱ የሚያንጸባርቅላት ሰው አለ። ድሮቁ እንዳይሆን ብዬ ነው። አላየውም ነበር። ሁልሽም አይተሻል። ዝም በይ አፍራችሁ ነው እንጂ አፍራችሁት ነው። እንኳን ደረት የሆነ ከታች እንደው ምንም ነገር አልታየም። እንኳን ዋናው እሱ እኮ ዝም በላችሁ። እስኪ ገስት ውስጥ ያላችሁ አውሩ። ኮፕሊንግ ሼር፣ ታፕታፕ፣ ፎሎ ጋላሪ ላይ ያለውን ልብ ቅርጽ በመንካት ሜምበር መሆን አትችሉም ወይ? ከእንደገና ደግሞ አዲስ ቻናል አለው ያኛው ተዘግቷል። ለምን ፎሎ አታደርጉኝ? ሰላም ዱ ኮሜንት ለምን እንደምታደርግ ሰላም እንዴት ነሽ? ላውራ ሳሚዲና እግዚአብሔር ይመስገን። ድምፅሽን ከፍ አድርጊልን አንዴ። ድምፅሽን በደንብ ትንሽ ርቆብናል። ይሰማ ምን አልሽ? አሁን እየሰማን ነው። ምን አልሽን? አልኩ ኤርፎን ነው እየተጠቀምሻለሽው? በኤርፎን ነው እየተጠቀምሻለሽው? አይደለም ከዋይፋይ ወደ ማይኩ እና የአንተን ፕሮግራም ብዙ ጊዜ ለረጅም ጊዜ እጠቀም ነበረ ሳሚ። ከኮረና በፊት ዱባይ ነበርኩኝ እና በጣም እከታተልክ ነበረ። የኔ ህይወት ለሌሎቹ ትምህርት ይሆናል ብዬ ነው አሁን ላውራህ የገባሁት። ሜቢ ቲክቶኬን ቼክ አድርገው ይሆናል ሳውዲ ሆኜ የለቀኩት አለ እና እህቶቻችን ትምህርት መውሰድ አለባቸው። ምክንያቱም እድሜ ከሄደ በኋላ ነገሮች ካለፉ በኋላ ነው የምንነቃው እኛ ማለት ነው። አንተ አንዴ በምታስተምርበት ሰዓት እንደዚህ እንትን ገብቼ አይቼክ ቲክቶክ አልነበረም ዩቲዩብ ላይ ነበር የምከታተልክ እና ሄድኩኝ ኢትዮጵያ ከዱባይ ተመልሼ። እኔ የመኖር ያለው 8 ዓመት ባይዘዌ አንድ ልጅ አለኝ። ያው ከልጅ አባት ጋራ ተለያይተናል። ልጅ እናቴ ናት ያሳደገችልኝ። ሆኖም ግን ያው ብር እያላኩኝ ምን እያልኩ ነበረ። ለእናቴ ሰርቪስ ቤት ሰርቻለሁ፣ ወደ 4 ሰርቪስ ቤት። ግን እሱ ውስጥ ወንድሞች አግብተው ገብተዋል። አግብተው በመግባታቸው ደስተኛ ነኝ። ግን እኔ ሲሄድ ሳሚ ከምሬ ነው የምልክ ማርፎ የነበረው የእናቴ ሳሎን ላይ ፍራሽ አንጥፌ መሬት ነበረ የምተኛው። እሱ መሆኑ አልከፋኝም። ክፍል ስጡኝ ወይ ማረፊያ ስጡኝ አላልኩም። ለምን እናቴ አከራይታ የቡና የአንዳንድ ነገር ይሸፍንላታል ብዬ ነው። ግን እንደዛም ሆኖ አሁን በምገባበት ሰዓት ማለት ነው ትንሽ ወንድሜ በጣም እንደ አባቴ የማየው ነበረ። እኔ አሁን ስለ ቤተሰብ ላወራክ አይደለም፣ ግን ከኔ ህይወት ተማሩ ነው የምለው። ገባ? መማር ካለባችሁ። እድሜ ደግሞ ትንሽ አለ። አሁን 40 ዓመት ሆኛለሁ ማለት ነው።
እና ልጄን አላሳደግኩትም። የእናት ፍቅር አላገኘም፣ የአባት ፍቅር አላገኘም። እናቴ ናት ያሳደገችው፣ እድሜና ጤና ይስጣት። ግን እናትም ከእጅ ስታጣ ትቀየራለች ሳሚ። እና በመጨረሻ ሰዓት ግን የምነግርህ አጠር አድርጌ እስር ቤት አስገቡኝ። ብሬን ስጠኝ ብዬ ተደባደብኩ ከወንድሜ ጋር። አንድ ጣቴን አሳጣኝ፣ መታኝ። ታናሽ አንድ ጣቴ ተጣሟል። አሳያለሁ፣ ፎቶ አንስቼ በውስጥ እልክልሃለሁ። የቀኝ እጅ ያላበት በሚስማር ባለው እንጨት መቶኝ ማለት ነው። ታናሽ በጣም ማከብረው፣ አሁን እሱ ክብር ያለው ነው ማለት ከኔም የተሻለ ህይወት ያለው ነው። ኳስ አሰልጣኝ ነው፣ ኢንተርናሽናል ዳኛ ነው። ግን ይህን ሁሉ እንትን ይዞ እኔን ግን ቤት ውስጥ ያደረገኝን ነገር ብነግርህ ሳሚ እንዲህ ነው አይባል። ሽጉጥና ክላሽ አላት ብሎ በመጨረሻ አሳስሩኝ። አምና ከግንቦት ህዳር ላይ ከቤት እንደወጣ ኤርትራዊት ሚስት አግብቷል። ገባ። ኤርትራዊቷ ደግሞ እኛ እንድንፋቀር አትፈልግም። ሰው ታለያያለች። በቤት መሀል ወሬ ወዲና ወዲ ምናምን። በዚህ አጋጣሚ ግን እናቶች ማለት ነው ሰውን ሳያማክሩ ምራተ ቤታቸው ባያመጡ ብዬ እላለሁ። ምክንያቱም ማህት ሰው ሊሰማኝ ይችላል። በፍቅር የምትሆነው ከርቀት ነው ሳሚ። ውጪ ስትሆን አቅም ካለው ተከራይቶ ማኖር ነው። እናት ቤት ይዞ መጥቶ እርስ በርስ መባላት ጥሩ አይደለም እና ብዙ ህይወት አሳልፌያለሁ። እስር ቤት ገብቻለሁ። 3 ወር ታስሬያለሁ። በማን በወንድሜ በታናሽ ወንድሜ ቡኬን ቀምቶ አልሰጥ ብሎኛል። ቤቴ ተሽጧል። ሁለታ ላይ ባል ያሽጦኝ ከዛ የሱ ሽያጩንም ብር ወስዶ ቡኩ ላይ አስገባልኝ እያልኩ ካንተ እየተከታተልኩህም እልክለት ነበረ። ለምን እንደ አባቴ ነበር ማምኑ። ግን እግዚአብሔር ይመስገን ይወለ ብር ወንድምንም ያሳጣል። አሁን አንነጋገርም። ኢቨን ልጄን አያገናኝም ሳሚ። ዲዩ ኢማጂን ልጄን ካየሁት 2 ዓመት ሆኖኛል። አልሄድም። እናቴ ቤት ምን ተባልኩ መሰለ? እስር ቤት እያለሁ ስወጣ ከስር ሲያስፈታኝ ሽጉጥና ክላሽ አላት ብሎ ጉቦ ሰጥቶ አሳስቦኝ ኦሮሚያ ሰለም ነው የተወለድኩት። ወደ ሆለታ ካወቀ ወደ አምቦ መስመር ምን አለ መሰለ? ሽጉጥና ክላሽ አላት ብሎ ካስያዘኝ በኋላ እስር ቤት ስገባ ያ ጉቦ የተቀበለ ፖሊስ ጀርባዬን በሰደፍ እየመታኝ ይዞኝ ሲሄድ እናቴ ተዋት አላለች። ገባ። እናቴ ማብራን የተባበረችው። በጣም የሚያሳዝን ታሪክ ነው ያለኝ። ከዛ ታሰርኩኝ። ጎረቤት ነበሩ እየመጡ ምግብ የሚያቀብሉኝ የነበረው ሳሚ። ማንም የለኝም። ገባ። 5 ወንድሞቼ እንዲተባበሩ አረጉ። አንድ እህት አለችኝ ከሳውዲ የተመለሰች። ልጅ በመውለድ ደስተኛ አይደለችም። እሷ እድሜዋን ጨርሳ ወደ 20 ዓመት ሰርታ ምንም 3 ቤት አፍርታ ልጅ ሳይኖራት ገብታለች። እኔ ደግሞ ቤት ንብረት ሀብት ባይኖረኝም ልጄ ሀብቴ ነው ብዬ እላለሁ። ገባ። አንድ ልጅ አለኝ እግዚአብሔር ይመስገን 14 ዓመቱ ነው። እና እንደዛ ሆኖ እስር ቤት እያለሁ ሊያስፈታኝ ሲመጣ የአባቴ የለኝም። አባቴ ሞቷል፣ ነፍሱን ይማር። ወደ 14 ዓመት ሆኖታል አባቴ ከሞተ። ስደት ሆኜ ነው የሞተው የመን እያለሁ። ከሳ ትጠይቀኝ የሚል ነገር የአባቷን ድርሻ ከሳ ትጠይቀኝ። እኔም ደግሞ ልጄን ተንከባኮ አረብ ሀገር እያለሁ ሚስት ሳያገባ በፊት ብዙ ፌቨር ስለሰራልኝ ዳይፐር እየቀየረ ስላሳደገልኝ ፍርድ ቤት አላቆምኩትም። ገባ። ብሬን ስጠኝ ብዬ ሄጄ ክስ አልሄድኩኝም። የከሰስኩት ወሰማዩ ንጉስ እግዚአብሔር ነው። አንባይን ጥረግልኝ ብዬ ተውኩት። ገባ። እና በዛው በብዙ ሳሚ መጨረሻ ላይ ምን ተባልኩኝ? ትምህርት ቤት ለለቀ ሳትጨናነቂ ሳት ዝም ብለሽ አውሪ፣ ችግር የለውም። እየሰማንሽ ነው። ሁሉም ሰው በስነ ስርዓት እየሰማሽ ነው። ሁሉም ሰው እንኳን ሌላው እኔ ራሱ ከራሴ ጋር እያወራሁበት ነው። እስር ቤት ያስገባኝ ታናሽ ወንድሜ ፋሲካ የኋላሸት ይባላል። ኢንተርናሽናል ዳኛ ነው፣ የኳስ ዳኛ ታዋቂ ነው። ግን ስራው ሌላ ነው። በፖሊስ አስያዘኝ ጉቡ ከፍሎ ሽጉጥና ክላሽ። እኔ ደሃ ለራሴ ታሜ ከዱባይ በኮሮና ሰዓት የተመለስኩኝ። እግሬን ያመኝ ነበር። ሰዎች መተት አድርገውብኝ ታምሜ ጸበል እየተንከራተትኩ ከአንዱ ጸበል ወደ አንዱ ጸበል እየሄድኩኝ ብሬን ሁሉ እጄ ላይ የነበረውን ሁሉ ብትን እንዲያደርግ አድርገው የጸጉሬን ቆርጠው ሳሚ ሁሉም ይማረበት። ጓደኛ ምላት እዛው ዱባይ ላይ ያለች በቴምር አሰርታ ሰታኝ። በዛ አልናሃዳ ናሽናል ስኩል ሴኩሪቲ ነበርኩኝ። ስሬን አስጥለኝ ወደ ኢትዮጵያ ሄጄ ብዙ ታሪክ ነው ያሳለፍኩት እና እህቶቼ ከኔ ተማሩ። ወንድም